በጣም አመሰግናለሁ አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የዝግጁነት ክፍል ኃላፊ። እንግዲህ ረጅም ጊዜ አልተገናኘንም። እንደው የጠፋበትን ምክንያት ለተመልካቾቻችን መግለጽ ከቻልክ። አመሰግናለሁ መሳይ። በቅድሚያ የጠፋውበት ምክንያት ያው ስራ ላይ ነኝ። በስራ ምክንያት ነው የጠፋውት። አለው በጤና አለው በስራ ገበታዬም ላይ ያለው ለዛም ነው ተመልሼ ወደ አየር ላይ ተመለስኩት መሳይ። የአማራ ፋኖ ትግልን በተመለከተ የተለያዩ ስራዎች እየተሰሩ ነው። ከውጊያ ባሻገር ያደረጃጀት አጠቃላይ ስር ነቀል በሆነ መልኩ ስርዓቱን ለአንድና ለመጨረሻ ጊዜ ለማስወገድ የሚያስችል የተለያዩ ስትራቴጂዎችን በመንደፍና በሌሎች ጉዳዮች ተጠምዳችሁ እንዳለ አውቃለሁ። ወደ ሰሞኑ ጉዳይ እንምጣ። ዛሬ መግለጫ አይቻለሁ። በላይ ዘለቀ እዝ አንድ መግለጫ አውጥቷል። ለ45 ቀን በአንድ ጉዳይ ልንጠመድ ነው ይላል መግለጫው። እስቲ ምን እንደሆነ በዝርዝር ለተመልካቾቻችን ግለጽልኝ። ለ45 ቀናት በቀጥታ የሚጠምደን ስራ አንድ ስራ ብቻ ሳይሆን የማጥራትና የማብቃት ስራ ነው። በአንድ በኩል ስልጠናዎች አሉ። ልዩ ልዩ አሰራሮችንና ማኑዋሎችን፣ የአሰራር ማኑዋሎችን፣ ህግ ደንቦችን፣ የአሰራር ማሻሻያዎችን ያደረግንባቸው ልዩ ልዩ ሰነዶች የተዘጋጁ በየዲፓርትመንቱ የተዘጋጁ ሰነዶችን መሰረት ባደረገ መንገድ ወጥ የሆነ የህዝብ አስተዳደር ስራ፣ ወጥ የሆነ የሰራዊት አደረጃጀት፣ እንደዚሁም ወጥ የሆነ የፋይናንስ ሲስተም፣ እንደዚሁም ወጥ የሆነ ስርዓት የማስከበር እና ራስን የማጥራት ካገዛዙ እሳቤም ሆነ ካገዛዙ ኔትወርኮች መዋቅራችን 100% ነፃ ሊሆን የሚችልበትን የውስጥ ፍተሻና ጥበቃ ለማድረግ ከመታገል በላይም ትግሉን የመጠበቅ ስራ ለመስራት በማሰብ ስራዎችን ስለጀመርን ነው። እንግዲህ እኛ ለ45 ቀናት ያህል ይሄዳል። ተጠናቀቀ ደግሞ ከዛ በፊት የምናውጀው ተጠናቋልን የምናውጀው ግን ዛሬ ጥልቅ የማጥራትና የማብቃት ዘመቻና ድርጅታዊ ንቅናቄ የጀመርነው ለዚህ ነው። ምን የተለየ ነገር ገጥሟችሁ ነው ወደዚህ ነገር የገባችሁት? የማጥራት ስራ ድርጅታዊ የተለያዩ የምትፈትሹት ነገር እንዳለ የማነቃቃት የማደራጀት ብዙ ነገሮችን ያካተተ መግለጫ ላይ ነው እየተነጋገርን ያለነውና ምን ገጠማችሁ? ምን የተለየ ነገር አግኝታችሁ ነው ወደዚህ እርምጃ የገባችሁት? ምናልባት ሰሞኑን ከተከሰተው ከአንዳንድ ግለሰቦች ከመንግስት ጋር እንሰራለን ማለታቸው ወይስ ምን የተለየ ነገር ገጥሟችሁ ነው ወደዚህ ውሳኔ የገባችሁት? በሁለት ምክንያት ነው ወደዚህ ጉዳይ የገባ ነው። የመጀመሪያው አጠቃላይ አብይ አህመድን በመገርሰስ የሚፈጠረውን ሀገር የሚረከብ ሰራዊትና አመራር ለመፍጠር እንደዚሁም አጠቃላይ ስነልቦና ዝግጅት ማድረግ ያለበት ሰራዊትና መዋቅር አስፈላጊ ስለሆነ መደበኛ ስራችን ለመስራት ነው። ይህ የማብቃት ስራ ነው። ይህ የማዘጋጀት ስራ ነው አንደኛው። ሁለተኛው ደግሞ የማጥራት ስራው የተለየ የሚያደርገው ከአገዛዙ ጋር ቀጭን ሊንኮች ይኖራቸዋል ተብሎ የሚጠረጠሩ አካላት የተጠረጠሩ ደላሎች የተሰማሩ በውጭም በውስጥም ሀገር የሚንቀሳቀሱና ሰራዊታችን ከውስጥ ለመቦርቦር ግራ ለማጋባት የተዘጋጁ እንዳሉ መረጃዎች ስለደረሱን እነዚህን እጆችና እነዚህን ያገዛዙ ወይም ደግሞ የአረመኔው አብይ አህመድ ቡድን ኔትወርኮችን እንዳይኖሩ የማጽዳት ስራ መስራት ስላለብን ነው። ከሰሞኑ ቀደም ብሎ ያስተማርቷቸው የነበሩ አካላትን እያጠበቅን ለማጥራት በመስራታችን ባለፉት 20 ቀናት ለሙከራ በተደረጉ እንቅስቃሴዎች ከፊሎቹ በቁጥራችን ስራ አድርገን ወደ ስልጠና አስገብተን የመግራት የመሰልጠንና የታድሶ ስራዎች እየተሰጡ የተዘጋጁና የተቀረጹ ሲሆን ቀሪዎቹ ደግሞ ከዚህ ተጠየቅና መድረክ ውጪ ሩጠው አገዛዙ የላካቸው የነበሩ ቀድመው ወደ አገዛዙ እየሸሹአሉ። እነዚህ ምልክቶች የመጡት ከማጥራት ጋር የተያያዙ ስለሆነ ይህን ለመስራት በማሰብ ነው። ባጭሩ ማጥራትም ነው ማብቃትም ነው ያሰብነው። በዋናነት ግን መረጃዎች ስላሉን ነው አንዱ የማጥራት ስራ መስራት ያለብን። በአሁኑ ሰዓት በጣም በጥሩ ሁኔታ ስራው እየተከወነ ነው የሚገኘው መሳይ። እንግዲህ አርበኛ ዮሐንስ የአማራ ፋኖ ብሔራዊ ኃይል በተለያየ መልኩ እንቅስቃሴዎችን በአራቱም ቀጠናዎች የሚያደርግበትን በሚቀጥሉት ጊዜያት ደግሞ በተለየ የወታደራዊ እንቅስቃሴ ለመምጣት እየተዘጋጀ እንዳለ በተለያዩ መረጃዎች ሰማለን። ግን በዋናነት ጎንደር ላይ ያለውን አንዳንድ ነገሮችን እናንሳ። እዛ ያለው ነገር ተጠናቀቀ ወይ? መልካም ጅምር ጀምራችኋል። ከነ አርበኛ ደረጀ በላይ ከሚመራው ቡድን ጋር እንደዚሁ ንግግር ጀምራችሁ ወደ አንድነቱ እየመጣችሁ እንዳለ ሰምተን ነበርና ምን ላይ ደረሰ? ተጠናቀቀ? ጣጣችሁን ጨረሳችሁ? ጎንደር አንድ ሆነች? መልካም መሳይ። ጎንደር አንድ ነች፣ ድሮም አንድ ነች፣ አሁንም አንድ ነች፣ ቀጣይም አንድ ነው የምትሆነው። በፋኖ መዋቅር የነበረ የድርጅቶች ልዩነት ብቻ እንጂ ልዩነታችን
ከድርጅቶች ልዩነት የዘለለ የተጋነነ ልዩነት ስላልነበር ይህን ልዩነት ማጥበብ የሚያስችሉ ውይይቶች ተደርገው ጎንደር አንድ ነው ማለት ይቻላል። ሆኖም ግን ድርጅቱ አንድ ስላልሆነ ድርጅቶች አንድ የሚሆኑበት ምዕራፍ ብቻ ነው የቀረው። እሱ ምዕራፍ እንደ አማራ የጎንደር አንድነት ብቻ ሳይሆን ከአማራ ያልተነጠለ የጎንደር አንድነት ሆኖ መቋጨት ስላለበት የአማራ ህዝብ አጀንዳ ይዘን እንደምንታገላችን መጠን የአማራ ህዝብ ታጋዮችና ታጋዮች እንደመሆናችን መጠን ከአማራ ህዝብ አጀንዳ ያልተነጠለ የጎንደር አንድነት መጽናት ያለበት በመሆኑ ብቻ የሚቀጥሉትን ሁኔታዎች እነዚህን ፕሮግረስ የሚጠይቁ ጉዳዮች ይኖራሉ እንጂ ጎንደር አንድ የመሆኑ ጉዳይ አጠያያቂ አይደለም። እንግዲህ ወደ ወቅታዊ ጉዳዮች እንምጣና እስቲ ከአውደ ውጊያ አንጻር ሰሞኑን የሚደረጉ እንቅስቃሴዎች አሉ የሚል ነገር እንሰማለን። እንግዲህ በተለያየ መረጃ ምንጮች አሁንም ተጋድሎ እንደቀጠለ ነው። እንግዲህ በተለየ ሁኔታ የሚገለጽ ነገር ባይኖርም በየዕለቱ ውጊያ ላይ በየዕለቱ መስዋዕትነት ላይ እንዳላችሁ እናውቃለን። እስቲ በተለየ ሁኔታ ሊጠቀስ የሚችል ወቅታዊ የተጋድሎ እንቅስቃሴ አለ? አዎ መሰለ በዚህ 7 ቀን ውስጥ ብቻ በተደረጉ አውደ ውጊያዎች 215 በላይ ያገዛዙ ወታደሮች የተደመሰሱበትና እንደዚሁም ከ80 በላይ ቁስለኛ የሆኑበት አውደ ውጊያዎች ናቸው። በበላይ ዘለቀ እዝ ክፍለ ጦሮቻችን ያደርጓቸው አውደ ውጊያ ውጤቶች ያሉት። በዚህም መሰረት በተለይም ደግሞ አማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ የደጃዝማች 4ኛ ኮር ስር ያሉ 6 ክፍለ ጦሮች የተውጣጣ ኃይል በተለይም ደግሞ በሺመለገራ ቀበሌ ማለትም በመተማ ወረዳ በተደረገ አውደ ውጊያ ከ100 በላይ የጠላት ኃይል የረገፈበት ራስና እግር ሆኖ የወደቀበት አውደ ውጊያ በደጃዝማች 4ኛ ኮር የተመራ ድል ተፈጽሟል ማለት ነው። በሌላ በኩል በዚህ ግንባር ከ50 በላይ ቁስለኛ የሆነበት 55 በላይ እንደዚሁም ደግሞ ከ100 በላይ የሞተበት እጅግ ተጠቃሽ የዚህ 7 ቀን ውስጥ አውደ ውጊያ ድል ነው የበላይ ዘለቀ እዝ። በተጨማሪ አሻሚት የሚባል ቦታ በዛው በደጃዝማች 4ኛ ኮር ቀጠና ውስጥ የተደረገ አውደ ውጊያ ተጨማሪ ጠላት የረገፈበት ሆኖ ተመዝግቧል መሳይ። እንደዚሁም ሰሜን ጎንደር ቀጠና ውስጥ ደግሞ በተለይም ደግሞ በዋግ ኽምራ ዞንና በሰሜን በየዳና ጃናሞራ ወረዳ አዋሳኞች በተደረጉ አውደ ውጊያዎች እንዲሁም ከወሎ ዋግ ኽምራና ከሰሜን ጎንደር ወረዳዎች ጃናሞራና በየዳ አዋሳኝ እንዲሁም ጠለምትና አካባቢው በተደረገ አውደ ውጊያ በርካታ ያገዛዙ ኃይሎች የተማረኩበት እጅግ ውጤታማ የሆነ ኦፕሬሽን የተመራበት ነው። በዚህም በርካቶች የተመቱ የተደመሰሱ ሲሆን ቁስለኛ ሆነው ከጥቅም ውጭ ሆነው አሉ። እንደዚሁም በተጨማሪ እጅ ሰጡና የተማረኩ የቀበሌ አስተዳዳሪዎች ያገዛዙ ብልጽግና ጽህፈት ቤት የድርጅት ኃላፊዎችን ጨምሮ የጸጥታ ኃላፊዎችና የፖሊስና የሚሊሻ አመራሮችና ስምሪት ሰጪዎች በሙሉ እስከ እግረኛ ድረስ የተማረኩበት አውደ ውጊያ ድል ተመዝግቧል። በተጨማሪ በ5ኛ ዳግማዊ ቴዎድሮስ ቀጠና ውስጥ ደግሞ ባጃ በተባለ ቦታ ላይ የተደረገ አውደ ውጊያ በከፍተኛ ሁኔታ ጠላት የረገፈበት ሁኔታ ነው ያለው። በዚህ 7 ቀን ውስጥ ተደርገው ካለፈው አውደ ውጊያ መረጃዎቻችን መካከል እንደዚሁም በአንደኛ ኮር ሜጀር ጀነራል ባንታ ባተ አንደኛ ኮር ውስጥ ደግሞ በተለይ በጉና ክፍለ ጦር የገብረ መስቀል ብርጌድ የወሰደው እርምጃ አለ በጠላት ላይ። በዚህም ሰብአዊና ቁሳዊ ጉዳት በጠላት ላይ ደርሷል። እንደዚሁም በጎንደር ጋሻው ክፍለ ጦርና በታድሎ ብርሃን ክፍለ ጦር ጥምረት ደግሞ በጎንደር ዙሪያ እየተደረገ አውደ ውጊያ ከፍተኛ ድል የተመዘገበባቸው ናቸው እና ሌሎች በዚህ ያልተጠቀስኳቸው ቀጠናዎችና ክፍለ ጦሮች ብርጌዶችና ሻለቆች የተፈጸሙ ወታደራዊ ድሎች የተመዘገቡበት ሲሆን በጥቅሉ ከ215 በላይ የጠላት ኃይል በዚህ 7 ቀን ውስጥ የተደመሰበትና ከ80 በላይ ቁስለኛ ሆኖ ከጥቅም ውጭ የሆነበት ነው። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ቀጠና ውስጥ የተደረገ የአውደ ውጊያ ወታደራዊ ድሎች የተመዘገቡት ማለት ነው መሳይ። አርበኛ ዮሐንስ እነዚህ አይነት መረጃዎች በየጊዜው በማያቋርጥ መልኩ ተጋድሎ እንደቀጠለ ያገዛዙ ሰራዊትም በቁጥር ቦታ ይላይ እንደሆነ እንጂ ድሉ በየቦታው በየቀኑ የሚመዘገበው ነው ቀጥሏል። በተለየ ሁኔታ ምን እንጠብቅ? እንግዲህ የፋኖ ኃይሎች ወደ አንድነት መምጣታቸውን ተከትሎ ቦታዎችን ይዞ የመልቀቅ ብቻ ሳይሆን ስትራቴጂክ የሆኑ ድሎችን አገዛዙን አከርካሪ የሚሰብሩና ከፍተኛ ወታደራዊ ድሎች ተብሎ የሚጠቀሱትን በማስመዝገብ ረገድ ምን ያህል ተዘጋጅታቸዋል? በቀጣይስ እንደነዚህ አይነት ዜናዎችን በተለየ ሁኔታ የምንሰማበት አሁን አገዛዙ የሚገልጻቸው ነገሮች አሉ። ፋኖ ኃይሎችን ወደ ሰላም እየመጡ ነው፣ ከነሱ ማለም አመራሮች ወደኛ እየመጡ የሰላም ስምምነት ያደርጉ ነው ይላል። እንግዲህ እናንተ አካባቢ ያለውን ሁኔታ የምናቀውን መረጃ ለብረተሰቡ በየጊዜው እያስተላለፍን እንገኛለን። ነገር ግን ባለበት እርግጥ በሆነበት የናንተ እንቅስቃሴ ምን እንጠብቅም? አንድነት ውስጥ እየገባችሁ ነው፣ እየተስማማችሁ ነው፣ ብዙ ነገር መልካም እንደሆነ ይሰማል። ነገር ግን ወታደራዊ
ወታደራዊ እንቅስቃሴው በፊት ከነበረው አንፃር ፈቅ ያለ ነገር እያየን አይደለምና ከዚህ አንፃር ምን ማለት ይቻላል? ቀደም እንዳልከው የመጀመሪያው ከኛ የሚጠበቀው በወታደራዊ